ህግ ያለበት ሀገር ነው። ትዳር እየበጠበጠች ነው። የልጅ አባት ነን ብለን መክሰስ እንችላለን። እኔም አክብሪያት እንጂ ውጪ ልላት ነበር አሰብኩኝ። እኔ ብሆን ብዬ ሳስበው እንደዚህ አይደረግም። ሰው ውሻ አይደለችም ውጪ ምላት እያስቤ ውጪው ነው በትዕግስት እየሳኩኝ የተቀበልኳት እንጂ ኖርማል እኔ ጌታን ነው የምልህ። በጣም ተናድጄባታለሁ። ደሩታ ካለው ደሩታ፣ አይ ሄርሜላ ካለ ሄርሜላ በቃ መሆን አለበት። እሷ መጎዳት የለባትም። ቅልቅል ሳይገባ ቤተሰብ አልተዋወቀም፣ መልስ አልገቡም። ስለዚህ መልስ ባልገቡበት ሁኔታ ቤት መግባቱ አስፈላጊ ነው ትላለህ? እሺ አስፈላጊ እንኳን ሆኖ ከታየ ከሄርሜላ ያለው ነገር ጨርሶ አይደል መሆን ያለበት? አደፋፍራችሁት ነው መቼ የሚይዛችሁት የገባችሁት። ልጅቷንም ባያጓጓት እየመጣ ባይረብሻት አሪፍ ነው። አሁን እየሆነ ያለው ነገር ልጅቷንም እየበጠበጣት ነው። ገብቶሃል? እየተቀመጠች አይደለም ወይ አንደኛው ወደ ፍቅሯ ተመለሰች ወይ ደግሞ ወደዚህ ያላለች በሁለት መሀል ነው ያለችው። እሱ ደግሞ ሄርሜላን መልቀቅ አልቻለም። እየጓጓች እስከ መች ነው የምትቀጥለው? እስከ መች ነው ልቧ የሚሰበረው? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ይህን ሰሞን እያያችሁ ነው። ትንሽ ደስታ ላይ ነን፣ ሁላችንም ደስ ብሎናል። ምክንያቱም ደግሞ አብርሽና ሩታ የወንድ ልጅ አባትና እናት ሆነዋል። በዚህ ጉዳይ በጣም ደስ ብሎናል። ሁላችንም እንዳያችሁ ነን። ሩታንም ለመጠየቅ የምንችለውን ነገር እያደረግን ነው። አብርሽንም በምንችለው አቅም ኮንግራ ብለነው ደስ የሚል ነገር ላይ ነን። ያለንበትን ነገር ያለፍነውን ነገር ሁሉ ጭፍጭቅ ምናምን ሁሉንም ነገር ትተን አሁን ወደ ሰላም የሚመጣበትን መንገድ ሰላም የምንሆንበትን ነገር እርስ በርስ ጓደኛሞች ራሱ ከቢኒ ጋር ተጣልተናል፣ ከፈረንጁ ጋር እንደዛው ከነኪዬ ከነቡቼ ጋር ከሁሉም ጋር የተጣላንበት ምክንያት ነበረ። ነገር ግን አሁን ልጅ ያስታርቃል ነው የሚባለው። እውነትም ያስታርቃል። የሩታ ልጅ ሁላችንንም አስታርቆ አስተሳስቦን ማድረግ ያለብንን ነገሮች በሙሉ በጋራ ለማድረግ ወስነን አንድ የሆንበት ሰዓት ላይ ነን እና ዛሬ ወደ እናንተ ስመጣ ትንሽ ለየት ያለ ነገር ገጥሞኝ ነው የመጣሁት። ምንድን ነው የገጠመኝ? ሁሉም ነገር እንግዲህ እንደምታውቁት ሰላም ሆኗል። ሁላችንም በደስታ ነው ያለነው፣ ደስታ ላይ ነው ያለነው። ነገር ግን የሩታ አክስት ወይም ደግሞ ገኒ ታውቋታላችሁ ብዬ ተስፋ አደርጋለሁ። ከዚህ በፊት አብርሽና ሩታ ብዙ መጣላት፣ መጨቃጨቅ እነ ኖቤል ባስቸገሩበት ሰዓት መታ እንግዲህ ካያችሁ አዲስ አበባ ድረስ ጠርተናት ነገሮችን በምትችለው መልኩ ለመፍታት ሞክራ ነበረ። ታውቋታላችሁ ብዬ አስባለሁ። እና ገኒ ዛሬ ለጥብቅ ጉዳይ እፈልግሃለሁ ብላ ከትናንት ማታ ጀምሮ እየደወለችልኝ ነበር እና ደውላልኝ ዛሬ ላገኛት ሞክሬያለሁ። ምክንያቱም እሷም ያለችበት ሁኔታ ከሩታ ጋር ጎን ላይ ስለሆኑ ነገሮችን ለማስተካከል በሚችሉት መልኩ እሷም ሀብትሽን ብዙ ሰው ባይዘወይ በዚህ ጉዳይ ላይ እጁን ያልከተተ ወንድም፣ ጓደኛ፣ ቤተሰብ የለም እና ሁሉም እጁን ይከቶ ነገሮችን ለማስተካከል እየለፋ ነው ያለው። ዛሬ እንግዲህ ምን እንደተፈጠረ አላውቅም፣ ግን ደግሞ በአስቸኳይ እፈልግሃለሁ ብላ ማታ በስልክ ልታወራኝ የፈለገችውን ነገር በመጠኑም ቢሆን ነግራኛለች። ነገር ግን ዲቴይል ኢንፎርሜሽን በደንብ ግልጽ እንድትነግረኝ ዛሬ ተቀጣጥረናል እና አሁን ያለሁት እነሱ ሰፈር ነው። ምን እንደተፈጠረ አላውቅም። ካወራን ቆይተናል እና ገኒ ያኔ አዲስ አበባ ከመጣች በኋላ እንደዚህ ቁጭ ብለን አውርተን አናውቅም፣ ተገናኝተን አውርተን አናውቅም። ምክንያቱ ደግሞ ነገሩ ሁሉም ነገር ጥፋተኛ እኛ ስለነበርን እኛ ላይ ስለተጫነ ነገሩ እሷ ማኩርፋ ነገር ይመስለኛል። ነገር ግን ዛሬ ስልኬን ማታ ደውላ ፈልግሃለሁ ብላኛለች። ለጥብቅ ጉዳይ ነው። ምን እንደሆነ ጉዳዩ ከእሷ እንሰማዋለን። ነገር ግን በዚህ አጋጣሚ መናገር የምፈልገው ነገር በአብርሽና በሩታ መታረቅ፣ በአብርሽና በሩታ አንድ መሆን በጣም ደስተኛ ነኝ። የልጅ አባት ስለሆነ አብርሃምም ሩታም እንደዚሁ የልጅ እናት ስለሆነች በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ ማለት ፈልጋለሁ። በመቀጠል እንግዲህ ገኒን እስክትመጣ አንዳንድ ነገር ልበላችሁ። ማለት ብዙ ጊዜ ብዙ ነገሮች ተባብለናል። እኛ እርስ በራሳችን ሳንስማማ፣ እርስ በራሳችን ሳንታረቅ ብዙ ሰው ሩታና አብርሃምን ለማስታረቅ ሞክረናል። እርስ በራሳችን እየተጣላን ማለት ነው። አንዳንድ ጊዜ የሀሳብ አለመግባባቶች አሉ። ከቢኒ ጋር ማልግባባበት ሀሳብ አለ። እንደዛው ከፈረንጁ ጋር ከሁላችንም የማያግባቡን ሀሳቦች አሉና እነሱን ነገሮች በሙሉ በቃ ትተናል። ይቅርታ ተባብለን ይቅርታ ባንባባልም እንኳን በቃ የሩታ ልጅ አስታርቆናል ብለን ሁላችንም ሁሉን ነገር ትተን ወደ ሰላም መተናል እና በዚህ አጋጣሚ አጥፍቼ ከሆነ እናንተ ቤተሰቦቼንም ይቅርታ መጠየቅ ተሰምቶኛል። ይቅርታ መጠየቅ እንዳለብኝ እና በዚህ አጋጣሚ እናንተንም ይቅርታ ማለት ፈልጋለሁ እና ገኒ እስክንመጣ እንጠብቃትና የለመደ ልማድ ያሳርቃል ከማድ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉት፣ ከቻላችሁ ላይክ አድርጉት ማለት ነው። በመጀመሪያ ደረጃ
ሄርሜላ ክፋት የለባትም። ለምን ካላችሁ በመጀመሪያ ደረጃ ርካሿ ራሷን ያረከሰችው ሩታ እንጂ ሄርሜላ አይደለችም። ይህ ደግሞ እናንተ ልባችሁ በደንብ ጠንቅቆ ያውቀዋል ማለት ነው። በሁለተኛ ደረጃ ደግሞ ሩታ የአዲስ አበባ የቡታጅራ ልጅ ነው የአዲስ አበባ ልጅ ነኝ ብላ ነው የመጣችሁ አይደለ? አሁን ምን ነው ተቆርቋሪ ነው ያልሽ? አንቺ እንደ እናት እንዳሳዳጊ ሆነሽ አይደል እንዴ በመጀመሪያ ቪዲዮ ስትለቅ የነበር አንቺ ብጥርቅ ሰትዮ ማለት ነው። አሁን ጭራሽ አክስቷ ሆነሽ መጣሽ እንዴ? ማናቱ ምንድነው? በመጀመሪያ እናቲቱ የሩታ እናት ከአብርሽ ጋር ኢቲዩ እንደምሰራ ታውቅ ነበር ማለት ነው። ኮይስ እኔ በጣም ደግሞ የገረመኝ ምን እንደሆነ ታውቃላችሁ? ሄርሜላ ምን ታርጋችሁ? ሄርሜላ እንደናንተ አስመሳይ አይደለችም። ሄርሜላ እንደናንተ ውሸታም አይደለችም። ሄርሜላ በጣም ጎበዝ፣ ጀግና፣ አስተዋይ፣ የሴት ቆንጆ፣ የሴት ወይዘሮ ገባችሁ ናት። ሁለተኛ ደግሞ አብርሽ ደግሞ አይፈልጋትም። ስለማይፈልጋት ተጠቅሞ ስለተዋት ስለማይፈልጋት ነው እንጂ አንቺ ትክክለኛ አክስት ከሆንሽ ከተቆረቆርሽ ኦር በፊት ገና በገናው እነሱ ሲገናኙ ለምን ትክክለኛ አክስቷ ከሆንሽ ለምን ነው ይህ ነገር መሆን የለበትም? መጋባት አለባችሁ። ለምን አላልሻቸውም? እነሱ ዝም ብለው ሲላላሱ ቀሚስ ሲገዛልሽ በቀሚስ እየተደለልሽ ቆይተሽ አሁን መተሽ ሄርሜላን ምናምን ከምስተሽፋ ላወጣት ነበር። አንቺ ማነሽ? ምንድንሽ? በሁለተኛ ደረጃ ደግሞ ሽማግሌ ሳይልክ መግባት የለም። የረከሰችው እኮ ልጃችሁ ናት። ርካሿ እኮ ሩታ ናት። አብርሽ ምን አጠፋ? ረክሳ ወዳ ፈቅዳ ፈልገ የተጋደመችው ሩታ ናት። አለቀ ደቀቀ። ጠፋች አልጠፋች ሲጀምር እሱ ምን ይቀንስበታል? ምን ይጨምርለታል? እሱ ደግሞ የሚፈልገው እሷ ሄርሜላን ነው። ለምን አይገባችሁም? ሄርሜላን ስለሚፈልግ ነው አብርሽን ኦር ሩታን እንደተበላ ቁም የጣላት። ይህን ወቁ። ገባችሁ አይደለ? አንቺ ትልቅ ሰው ነሽ፣ እንደ ትልቅ ሰው ሁኝ እንዴ። የዛኔ በሳልባጅ እየተሸወድሽ ቆይተሽ አሁን ደርሰሽ ተቆርቋሪ ነኝ ማለት እኛ እንቀበልሽም። እኛ አናትሽ ነው የምንልሽ። ምክንያቱም ትክክለኛ ለሩታ ብትቆረቆሪ ኑሮ ካለ 80 ሲጨማለቁ መጨማለቅ የለባችሁም ማለት ነበረብሽ በፊት። አሁን አይደለም፣ አሁንማ እኮ አለፈ። በሁለተኛ ደረጃ ደግሞ ሩታ ራሷን የረከሰችው እንጂ አብርሽ አይደለም ያረከሳት። የረከሰችው ወዳ ፈቅዳ ፈልጋ የተጋደመችው እሷ ናት፣ ሳይፈልጋት አፉን እየሳመች። ሄርሜላ ምን ታርጋችሁ? በጣም ነው የምታናድደው። ሄርሜላ ምን ታርጋችሁ? ሄርሜላ ምን ትሁን እንዴ? ሄርሜላ እኮ እናንተ ካላችሁበት እኮ አይደለም የመጣችሁ። እንደ ማንኛውም ሰው ሐኪም ቤት ነው መታ የጠየቀቻት። አለቀ ደቀቀ። ሄርሜላ ደግሞ ክፋት ብትፈልግ የሆነ ነገር ማድረግ ትችል ነበር፣ ግን ክፋት አልፈለገችም። በትክክል እንደ ሰው መታ ጠየቀቻት። ሄርሜላ እንደዚህ ማለት አለባት? ከትዳር ላይ እንዴት እንደዚህ ብሎ በዛ በቶ በዚህ ወርዶ የማይመስል ነገር ለሚስት አትንገር። ምን ነው በአንድ ቀሚስ አይደል እንዴ ስትደለይ የነበርሽው? አንቺ ሴትዮ በአንድ ቀሚስ እኮ ነው ስትደለይ የነበርሽ። አሁን መተሽ ደርሰሽ ለተቆርቋሪ ነሽ። ሩታ ለቤቱ የመጨረሻ ልጅ ናት። የመጨረሻ ልጅ ብትሆን እናንተ በቁምጣ እንደ ሴት አዳሪ ራሷን መታ ሶሻል ሚዲያ ላይ ስትፖስት ነበር። ሩታ እንደዚህ መሆን የለበትም ብላችሁ ማስቆም የነበረባችሁ። አሁን አይደለም። አሁንማ ነገሩ ተበላሽቷል። በሁለተኛ ደረጃ ደግሞ አብርሽ ምን ያድርጋችሁ? እሱ የሚፈልገው ሄርሜላን ነው። አምናችሁ ተቀበሉ። ሩታን አይፈልጋትም፣ መብቱ ነው። ሕፃኑን ይዛ ልጠፋ እንደዚህ ልትል ድርግም ትበል እንዴ። እንዲያውም ተገላገልን፣ አረፍን። የእሷን ፊት ማየት ስለማንፈልግ አረፍን፣ እልልልልል እንላለን። አዎ በአንድ ሳልባጅ እየተደለልሽ ቆይተሽ አሁን መተሽ ስታወሪ ትንሽ አይከብድም? ሰው በሳልቫጅ ሲደለል ቆይቶ አሁን እንደዚህ ሲል በጣም ያስጠላል። በሁለተኛ ደረጃ ደግሞ ሽማግሌ አልተላከም። ሽማግሌ ሳይላክ ለምን አረገዘሽ? ለምን አትነግሯትም? በመጀመሪያ ለምን አላስጠነቀቃችኋትም? ሽማግሌ ሳይላክ ማርገዝ የለብሽም ለምን አላላችኋትም? አሁን ከሆነ በኋላ ቅልቅል አልተቀላቀለም ምናምን ግጥግጥ አልተገጣገጠም ምናምን መጀመሪያ ማስከበር የምትችሉት እናንተ ናችሁ። በተለይ
አሁን አክስት ነኝ ብለሽ የመጣሽው? የዛኔም አክስት ነሽ፣ አሁንም አክስት ነሽ። አሳዳጊ ነበርሽ እንጂ የዛኔ። ስለዚህ መጀመሪያ ሲሳሳቱ ኖ እንደዚህ መሆን የለበትም፣ በጣም ተሳስታችኋል፣ በቤተሰብ መጨረስ አለብህ አብርሽ። በትክክል የምትፈልጋት ከሆነ በትክክል ጨርስ የምትይው የነበር ድሮ ነው። አሁንማ እኮ ተበላበት። ሩታን ደግሞ አይፈልጋትም። አሁን በልጅ አታመካኙ። አይፈልጋትም። ስለማይፈልጋት ስለናቃት ነው በዚህ ደረጃ ቤታችሁን ዘሎ የመጣው። ስለናቃት ነው። ባይንቃት እንደዚህ አይመጣም ነበር። አያችሁ። በዚሁ አጋጣሚ ልንገራችሁ እህቶቼ፣ በተለይ ሴቶች እህቶቼ ማለት ነው፣ አንድ ወንድ የሚያከብራችሁ ከሆነ እስከ መጨረሻ ነው የሚያከብራችሁ። የማይፈልጋችሁ ከሆነ ደግሞ ልክ እንደ አብርሽ፣ አሁን አብርሽ ሩታን ስለማይፈልጋት ነው በበላይ ላይ ማን እንደረበ፣ ሄርሜላ እንደረበ። አሁን ሄርሜላ ሂድ ስትለው ይሄዳል፣ ና ስትለው ይመጣል። ምክንያቱም የሚፈልገው ሄርሜላን ነው። ሩታ ኦልሬዲ ኻላስ ተበልቶባታል። ገባችሁ? የማንም ሰብስክራይብ መሸቀያ ነው የሆነችው፣ የማንም ማለት ነው። ለምን ራሷን በ1 ብር $50 በፓንት ወጣች። አያችሁ? ራሷን አረከሰች። አሁን ደግሞ እሱ የሚፈልገው ሄርሜላን እንጂ ሩታን አይደለም። ምክንያቱም አሁን በልጅ አታመካኙ። ልጁን ይዛው ልጠፋ እንደዚህ ልትል በአላህ አንዱ ገና ሳምንት ያልሆነው ህፃን ሶሻል ሚዲያ ላይ ተሸቅሉበታላችሁ። እናንተ ብትረቡማ ማለት ነው። አትረቡም እንጂ ብትረቡማ በህፃን ሶሻል ሚዲያ ላይ መሸቀል አይጠበቅባችሁም። በህፃን ገና 2 ቀን 3 ቀን ከተወለደ ጭራሽ ተሸቅሉበታላችሁ። እነ ገንዘብ ብርቁ ማለት ነው። ገንዘብና ገንዘብ ስለምትፈልጉ ማለት ነው። በሁለተኛ ደረጃ ደግሞ መጀመሪያ ማስተካከል የነበረባችሁ በተለይ አንቺ ነሽ ነውረኛ ማለት ነው። አሁን አፋላይ ብለሽ እንትን ትያለሽ። ሁለተኛ ደግሞ ህግ ያለበት ሀገር ነው፣ በህግ እንከሳለን። ሲጀመር ሩታ መሽ 80 አላት። 80 እኮ የላትም። 80 ሳይኖራት እንዴት ነው ልጅ የምትከሽው? 80 ቢኖራት ኦፍ ኮርስ 80 የላትም። ዝምላ ነው ያረገዘችው እንዴ። አብርሽ ምን ያርጋችሁ? ሄርሜላ ምን ታርጋችሁ? ሄርሜላ ምን ታርጋችሁ? እሺ ሄርሜላ ብላችሁ ትሞታላችሁ አይደለ? ሄርሜላ በጣም የዘመኑ ጀግና ናት። አንጫጫቻችሁ። ጎበዝ ናት፣ በጣም ጎበዝ ናት። ሩታ ህፃኑን ይዛ ልጠፋ ድርግም ትበል። ታዲያ ምን ይጠበስ? ከሄርሜላ ላይ የጥፍር ዘላለዋን ብታነሱኛ አንፋታችሁም፣ ዝም አንላችሁም። ለምን ካላችሁ እናንተ የረከሰች ርካሽ የእናንተ ልጅ እንጂ ሄርሜላ አይደለችም። ሄርሜላማ ስርዓቷን ይዛ ነው ስራዋን እየሰራች ያለችው። ፍቅሯንም እያጧጧፈች እየኖረች ያለችው ስርዓቷን ጠብቃ ነው። እንደናንተ ልጅ አይደለችም ዝምላ ገልጣ የምትሰጠው። አሁን ብላችሁ ሽምግልና ምናምን ትላላችሁ። ድሮ መሆን የነበረበትን እኮ ነው አሁንም እናንተ መሆን አለበት ብላችሁ የምታምኑ ማለት ነው። እና ይኸውላችሁ የኔ እናት አሁን በዚህ ወጥቶ በዚህ ወርዶ በዚህ ብሎ አትበይ። ጥፋተኛ ሩታ ናት። አዎ ጥፋተኛ አንቺ ነሽ። ሲጀመር አንቺ አክስት ከሆንሽ ትክክል ነው። ይሄ መንገድ እየሄዳችሁበት ያለው ነገር ተሳስታችኋል ብለሽ ማስቆም የነበረብሽ አሁን አይደለም። የዛኔ በቀሚስ አፍሽ ሲዘጋ ዝም ብለሽ አሁን መተሽ እንደ ውሻ ወይ ትያለሽ ማለት ነው። የኔ እናት የተበላ ቁብ ነው። አንሰማሽም። በሁለተኛ ደረጃ ደግሞ ከሄርሜላ ራስ ወረዱ። አንቺም ሆነ መሰሎች ማለት ነው። ለምን ሄርሜላ በእናንተ አፍ አትጠራም? ሄርሜላ በጣም ስርዓት ያላት በጣም ጎበዝ የስራ ሰው፣ ማንንም የማትሰማ በቃ ሁለተኛ ሃይሚ በሏት ሄርሜላ። አለቀ ደቀቀ። አድርሱላችሁ ፕሊስ አድርሱላቸው። ሰላም አለይኩም።